ሰላም እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። የኢትዮጵያ ሕዝብ በሙሉ በውጭም በውስጥም ያላችሁ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ሰላም። ዛሬ የመጣሁበት ምክንያት ደግሞ ያው በጽጌና በዳኒ ጉዳይ ላይ ነው። እኔ ስለ እውነት ነው የምላችሁ አላይም እንዳለ አያለሁ እያየሁም በጣም እየተናደድኩ ነው። እና አለማየት አዎ በእርግጥ ጥሩ ነበረ፣ ባላይ ደስ ይለኝ ነበረ። ማንም ሰው ግን እንዳልኳችሁ የሆነ አስተማሪ ነገሮች የሆኑ አሉ፣ የምንመማርባቸው ነገሮች አሉ። እነዛን ነገሮች ብለን ነው ብዙ ጊዜ ዩቱብ የምንከፍተው እንጂ የሚያናድር ነገር እናያለን ብለን አይደለም የምንከፍተው። ግን በከፈትን ሰዓት ላይ አስተማሪ ነገሮችን ስንጠብቅ ግን ፊት ለፊት የሚመጡት በጣም የሚያናድዱ ነገሮች ናቸው። እና እኔ ምን ማለት እንዳለብኝ አላውቅም። ለምንድን ነው በየፌርማታው በየቦታው የሚያናድር ነገር ለምንድን ነው የምትለቁት? ምንድን ነው ምክንያቱ? ምንድን ነው ምክንያቱ? ለምን? እኔ በጣም ግራ እየገባኝ ያለው ነገር ቢኖር ምንድን ነው የምታስተምሩት? ምንድን ነው እያስተማራችሁት ያላችሁት ለሰው ማለት? ለምንድን ነው ብዙ ትላልቅ ሰዎች የሚያዩዋሉ፣ ብዙ ትላልቅ ኦዲየንሶች ናቸው የሚያዩት፣ በእናንተ እኩያ ላይ የሚያዩታል። እና ለእነዚህ ልጆች ምን እያስተማራችሁ ነው ያላችሁት? ስራ መፍጠራችሁ፣ አዳዲስ ነገር መፍጠራችሁ ጥሩ ነው። አዳዲስ ነገር መፍጠር ጥሩ ነው፣ በጣም ጥሩ ነው። ግን የሚፈጠሩት አዳዲስ ነገሮች እኔ በጣም የሚያሳፍረኝ ነገሮች ምንድን ናቸው? ሁሌ ለሀዊ የሆነ ነገር፣ ሁሌ የሚያናድር ነገር ከአንድ ወጣት መጠበቅ ስለ እውነት ነው የምላችሁ በጣም ይከብዳል። በጣም ለጓደኞቻችሁ፣ ለታናናሾቹ ነገ ዩቱበር እንሆናለን ብለው ለሚያስቡ፣ ስራ ይሆንናል ስራ እናደርጋለን ብለው ለሚያስቡ ልጆች ራሱ ጥሩ ትምህርት እያስተማራችኋቸው አይደለም። ጥሩ ነገር እያስተማራችሁ አይደለም። እና ምን አለበት አስተማሪ የሆኑ ነገሮችን ብታስተምሩ፣ የሚያናድደውን ሳይሆን የሚያስተምረውን ነገር፣ የሚያፋቅረውን ነገር፣ የሚያጣላውን ሳይሆን የሚያስማማውን ነገር እየሰራችሁ ብታልፉ ምንድን ነው ችግሩ? ዳኒ ሁሌም ቢሆን ተንኮለኛ ነህ። እኔ እውነቴን ነው የምልህ። ምን ሆነ ነው? ወጣት ነህ፣ ቆንጆ ነህ፣ ግን ሁሌ የምሰራው ነገሮች በሙሉ ደግሞ ምንድን ናቸው? የሆነ በቃ ተንኮል ያዘለ ነገር ነው የምሰራው። እና አሁን ማታ ልጁ ላይ ያደረግከው ነገር እኔ ማታ ሳየው በጣም ያሳፍራል። በጣም ነው የሚያሳፍረው፣ እውነት አድርገው ከሆነ ማለት ነው። ምክንያቱም ይሄ የማንም ተንኮል አይደለም፣ ያንተ ተንኮል ነው። ነይ ቤት ውስጥ ጉድ ላሳይሽ ብለህ ነው ይዘሃት የመጣኸው። ቤት ውስጥ ጉድ መኖሩን የምታውቀው አንተ ስላዘጋጀው ነው። ሰው ተንኮሉን ያዘጋጀ ሰው ተንኮልን ያውቃል። ተንኮልን የማያዘጋጀ ሰው ተንኮል አያውቅም። ተንኮሉን ያዘጋጀ ሰው አብራርቶ እየጮኸ ምናምን ይናገራል። ተንኮልን ያላዘጋጀ ሰው ደግሞ አንድም ድንጋጤ ያለ፣ ሁለተኛም ደግሞ መልስ ስለሚጠፋበት ብቻ ዝም ብሎ ነው የሚያዳምጠው። እና ያን ያህል ተንኮልስ ምን አስፈለገ? ያን ያህል ልጁን ለማሸማቀቅስ ምን አስፈለገ? ጽጌም ብትሆኚ ምን አስመተሽ? ምን አደባደበሽ? እርግጠኛ ፕራንክ ከሆነ እሱ የራሳችሁ ጉዳይ ነው። ፕራንክ ከሆነ የራሳችሁ ጉዳይ ነው። ግን ፕራንክም ደግሞ ኦዲየንስ እያናደዱ አይደለም፣ ተመልካችን እያሳዘኑ አይደለም። እንዲህ ብዙ አሉ እኮ እናንተን የሚከታተሏችሁ። እውነት የኢትዮጵያ ሕዝብ እኮ ማለት ነው ሲወድ ያዝላል፣ ሲጠላ ደግሞ ይጥላል። ገባሻ? ሲጠላ ይጥላል፣ ሲወድ ደግሞ ያዝላል፣ ያቅፋል። ቸገረኝ እንኳን ብትይ
ለሱ ሳያስቀምጥ ለሱ ሳያስቀር የሚሰጥ ህዝብ ነው ያለው እንጂ አንቺን እየራበሽ አንቺን እየጠማሽ እኔ ለራሴ ልብላ ብሎ የሚቀመጥ ህዝብ የለም የኢትዮጵያ ህዝብ። ስለዚህ ከህዝብ የወጣችሁ ልጆች ህዝብን ለማናደድ ከምታደርጉ ይልቅ አስተማሪ የሆነ ነገር የሚያስማማ ነገር ቢሆን ምንድን ነው ችግሩ? ችግሩ ምንድን ነው? ምንም ችግር ያለ አይመስለኝም። የእውነት ምንም ችግር ያለ አይመስለኝም። ፍቅር የሆነ ነገር ብንሰራ ምንም ያን ያህል እኔ እንጃ። በጸብ የሚመጣ ብር እንዴት እንደሚጣፍጣችሁ ሰውን በማናደድ ኦዲየንስን በማናደድ የሚመጣ ብር እንዴት እንደሚጣፍጣችሁ አላውቅም። ደስ የሚለው ከአእምሯችሁ ውስጣችሁ ሰላም የሚያገኘው ግን ሰላማዊ የሆነ ስራ ሰርታችሁ ሰውን የሚያስቅ ሰውን የሚያስደስት ነገር ሰርታችሁ የምታገኙት ገንዘብ ጠቀሜታም ይኖረዋል፣ ዘለቄታም ይኖረዋል፣ ጤናማም ይሆናል። የምታረጉት ነገር ስለ እውነት ነው የምለው፣ ስለ እውነት ነው የምለው። እኔ በጣም የሚያሳፍር ነገር አንቺ በጭንቅላትሽ ስታስቢው አንቺን ለማናደድ አንቺ ቤት ሴት ይዞ አንቺ ሶፋ ላይ ይቀመጣል። ለምንድን ነው የሚቀመጠው? ለምንድን ነው አንቺ ቤት ሴት ይዞ የሚመጣው? እሱን እጅሽን አንስተሽ ከመምታት በህዝብ ፊት ከመምታት ይልቅ ምን ሊሰራ ነው አንቺ ጋር ሴት ይዞ የሚመጣው? ሌላ ቦታ ሴት ይዞ መሄድ አቅቶት ነው? የጋራ ቤታችሁ አይደለም? አብራችሁ አትኖሩም? አንቺን ለማናደድ ሲማግጥ አላገኘሽው? አንቺን ለማናደድ እንግዳ ልጅ ይዞ እንግዳ ልጅ አይደለም ይቅርና የእናቱ ልጅ እህቱን እንኳን ይዞ አይመጣም። ምክንያቱም ምን ሊሰራ ይመጣል? ምንድን ነው ይሄን ያህል ማስተዋል የሚያቅትሽ አንቺ? ምንድን ነው ይሄን ያህል በቃ መጮህ ዋይ ማለት ምን ማለት? በጣም ነበር ማከብርሽ። በጣም ማለት ወጣት ሆነሽ የፈጠራ ስራ ስለምትሰሪ በጣም ነበር ማከብርሽ። ማታ ያደረግሽው ነገር ደግሞ ዝቅ የሚያደርግሽ ነገር ነው። ለነገሩ አንድ በምንም የማይታወቅ ሰው ዝቅ አደረገሽ አላደረገሽ ለአንቺ ትርጉም አይኖረውም። ነገ ግን ሁሉም ሰው ዝቅ ያደርግሻል። በዚህ በትክክለኛ ሀቁን ስነግርሽ ነገ ሁሉም ሰው ዝቅ ያደርግሻል፣ ያወርድሻል። ምክንያቱም የሰው ልጅ በተለይ ሚዲያ ላይ የሚሰራ ሰው በጣም በጣም ጥንቃቄ ያስፈልገዋል። በጣም እንደ እንቁላል ጥንቃቄ ያስፈልገዋል። ሚዲያ ላይ የሚሰራ ሰው ከሚገባው በላይ ጥንቃቄ ያስፈልገዋል። ህዝብ ሲጥል አይታይም። በትንሽ ስህተት፣ በትንሽ እንቅፋት፣ በትንሽ መንሸራተት ህዝብ ሲጠላ ይጠላል። ገባሻ? ስለዚህ የህዝብ ልጅ ነኝ ብለሽ ስትይ በጣም ጥንቃቄ ማድረግ አለብሽ። ምክንያቱም ወደፊት የምትሄዱበት ርቀት አለ፣ የምታድጉበት ርቀት አለ፣ የምትይዙት ሳንቲም፣ የምታጠራቅሙት ሳንቲም አለ። ገባሻ? እንደዛ ስለሚሆን በጣም ጥንቃቄ ያስፈልጋል። እንደፈለገ ዝም ብሎ አይወራም። እንደፈለገ ዝም ብሎ ወጣት ነኝ ልጅ ነኝ በቃ በዚህ እያስናናቁ ኦዲየንሶቹ ስለሚወዱኝ አይርቁኝም አይባልም። ሀቁን ስነግርሽ አይባልም እንዴ። ፈጣሪ ሲወድሽ እኮ ነው ህዝብ የሚወድሽ። ፈጣሪ ከጠላሽ እኮ ህዝብ እኮ የጥፍር ቅንጣት ታክል እኮ አይጠብቅም፣ ህዝብ ይጠላሻል። የሰው መውደድ ስጠኝ የሚባለው እኮ ፈጣሪ ሲወድሽ ነው የሰው መውደድ የሚሰጥሽ። የሰው መውደድ የፈጣሪ ጸጋ ነው እና ይቅርታ፣ ያ ሁሉ ነገር ሲሆን ቤትሽ ላይ ይሄን ሁሉ ምልሽ ምንድነው፣ ቤትሽ ላይ አንድ ወንድ ልጅ ፕራንክ ሊያደርግሽ ካልፈለገ ሴት ይዞ አንቺ ቤት ላይ መጥቶ አንቺ ቤት ላይ አይቀመጥም። የኔ ቤት ነው እያልሽ ነው ስትይ የነበረው። እንግዲህ የአንቺ ቤት ይሁን የማን ቤት ይሁን እሱን የምታውቁት እናንተ ናችሁ፣ ሌላ ማንም ሰው አያውቅም። ግን ያን ያህል ይዘህ መጣሃል ብሎ መማታት፣ መጮህ ምን ማለት ምንድን ነው? በመጮህ ነው እንዲህ ስራ የሚሰራው? ቀስ ተብሎ በመናገር እኮ ስራ አለ።
በምክንያት ይዛሃት መጣ። ማነች ተብሎ እኮ ይጠየቃል። እኔ ለማናደድ እኔ ቤት ሴት ይዘህ መጣ። የትኛውም ሴትም አንቺን ለማናደድ ብላ በማታውቀው ቤት አትገባም። እሱም አንቺን ለማናደድ ብሎ የትኛዋንም ሴት ይዞ አይመጣም። ቀስ ማለት፣ መረጋጋት፣ ቁሞ ማሰብ። ምክንያቱም በእናንተ እኩያ ያሉትን ሰዎች፣ በእናንተ እኩያ ያሉትን ልጆች ምን እያስተማራችሁ ነው ያላችሁ? እናንተን ተከትለው ነገ ጠዋት እኛ ዩቲዩበር መሆን አለብን፣ ይሄም ስራ ነው፣ ህዝብ ማዝናናት አለብን፣ እኛም ሰርተን ማግኘት አለብን ብለው የሚሉ ልጆች በተንኮል ገንዘብ እንዲሰበስቡ እያደረጋችኋቸው። እናንተ ስለምትታዩ፣ እናንተ ተመልካች ስላላችሁ፣ እናንተ ኦዲየንስ ስላላችሁ ምን እያደረጋችሁ ነው ያላችሁት? በተንኮል ብር እንዲያመጡ፣ በተንኮል ስራ እንዲሰሩ እያደረጋችሁ ነው ያላችሁት። ይሄ ደግሞ በተንኮል ስራ ከመስራት ጥሩ ነገር በቃ ተመልካች ያላችሁ አይደለ? ትንሽ ትልቁ ያያችኋል አይደለ? ትንሽ ትልቁ ያግዛችኋል፣ ሰብስክራይብ ያደርጋል አይደል? ትንሽ ትልቁ እንደዛ ስለሚያደርግ ለምን ጥሩ ነገር አስቡ። ባህላችን እኮ በመደባደብ አይደለም። የኢትዮጵያ ባህል እኮ መደባደብ አይደለም፣ ሰው ማንቋሸሽ አይደለም፣ ሰው መሳደብ እኮ አይደለም። ይሄ እኮ ባህላችን አይደለም። ለምን በባህላችን ጠብቃችሁ ባህላችንን የሆነ ነገር እንግዳ ሲመጣ ቁጭ ብሎ ተረጋግቶ ተነጋግሮ መረዳዳትን ምን አቃተ? የእውነት ልቦና ይስጠን ነው የምለው እኔ። ልቦና ይስጠን፣ እግዚአብሔርንም ሰውንም ከማሳዘን እግዚአብሔር ልቦና ይስጠን። ይዟትን ያልመጣትን ሴት ይዘህ መጣሃል ብለሽ መማታትሽ፣ እሱም ትዕግስት ማድረጉ ዳኒ የምትፈጥረው ነገር በሙሉ ከተንኮል ውጭ እኔ በቃ ንጹህ ነገር የሆነ ነገር አሰራ። ሁሌ የምሰራው ተንኮል፣ ሁሌ የምሰራው ማለት ነው እንዴ። አንተ እኮ ነህ እንድትለይህ ያደረካት። አንተ እኮ ነህ ሌላ እንድትወድ ሌላ እንድታፈቅር እኮ ያደረካት እኮ አንተ ነህ፣ ሌላ ሰው አይደለም። እንግዲህ ስራ ቦታ ላይ ስለሆንኩኝ ብድግ ቁጭ እያልኩ ነውና የምሰራው፣ ስለዚህ ይቅርታ። እሺ ስለዚህ ጽጌና ዳኒ ይሄን ያህል ነገር ማድረግ የለባችሁም። ጽጌን ብትሆኚ ማስተዋል የሚባል ነገር አለ። ዳኒ ይሄን ያህል ተንኮል ሳሰራ መጀመሪያ ሆኖ ወድሃለሁ አፈቅርሃለሁ ብላ ያለችውን ነገር መቼም ከማንም በላይ ራስህ ታውቀዋለህ። በጣም እንደምትወድህ ደጋግማ ተናግራለች። በሰው ሀገርም ሂደህ ምን አድርጋሃት እንደመጣ ብትሞች ሞቺ ብትተርፊም ትረፊ ብለህ ያደረግከውን ነገር እሱንም እንግዲህ እውነት ይሁን ውሸት አሁን አንዳንዴ ሳየው ውሸትም እየመሰለኝ ነው። እኛም እናንተ ስራችሁን እየሰራችሁ እኛን እያጀጃላችሁ እየመሰለኝ ነው አንዳንዴ ሳየው እና እዛ ቦታ ላይ ራሱ ያደረግከው ነገር የነበረው ነገር በጣም አስገራሚ ነበረ። ልጅቷ በእርግጠኝነት ወስዳ ከሆነ ብትሞት ምንድን ነበር የሚባለው? በሰው ሀገር እንደዛ አድርገሃት የመጣህ ልጅ እንደገና ደግሞ አሁን እዚህ ጋር መጣህ ደግሞ ወድሻለሁ አፈቅርሻለሁ ብለህ በህይወቷ የመጣውን ወንድ ለአንተ አንተ ላይ ያለው ቁርጥ አድርጋ በህይወቷ የመጣውን ወንድ ደግሞ ይሄን ያህል የጥላቻ ዝናብ ማዝነብ አስፈላጊም አይደለም። በጥላቻ ማደባደብ፣ በጥላቻ ብዙ ነገር ማድረግ ይሄም አስፈላጊ ነገር አልነበረም። ምክንያቱም ከወደድካት ወደህ አጠገብህ ነው ያለችው፣ አራቀችህ፣ አልሄደችም። ከወደድካት እንደወደድካት
አፍቅረሃት ወደሃት ምን ማድረግ ነው ያለብህ? ያለውን ነገር በሙሉ ወደ ዳር ትተውና ለሷ ቀለበት አስረህ አብራችሁ እንድትኖሩ ማድረግ ነው። እማትወዳት ከሆነ ደግሞ የራስህን መንገድ መርጠህ የእሷን መንገድ ስትመርጥ ደግሞ እሺ እህቴ አብረን ሰርተን አብረን አድገናል፣ ወደፊትም ደግሞ እህትና ወንድም ሆነን አብረን እናድጋለን ማለት ሌላ ወጣቶችን ስለምታስተምሩበት ማለት ነው ብለህ ማድረግ ትችላለህ። ያንን ማድረግ እየቻልክ ያንን ከማድረግ ይልቅ ተንኮል ማዘል፣ ያንን ከማድረግ ይልቅ ተንኮል ማዘል፣ ያንን ከማድረግ ይልቅ ሰው ማደባደብ፣ በየሄድክበት በየቆምክበት ፌርማታ ተንኮል ነው የምትይዘው እንጂ እኔ ምንም ሰላማዊ የሆነ ነገር እኔ ከዳኒ ላይ አይቼ አላውቅም። እኔ አይቼ አላውቅም። በየቆምክባት በእያንዳንዷ ፌርማታ ላይ ተንኮል ነው ይዘህ የምትመጣው፣ ተንኮል ነው ይዘህ የምትሰራው እና ይሄ ነገር ብዙም አስፈላጊ አይደለም። አታድርግ። እንደ ወጣትነት ጥሩ ነገር አስብ። እኛም ስናይ እንዝናና፣ ሌሎችም ሲያዩ ደግሞ ይማሩ። አዳዲስ ልጆች የሚመጡ አሉ። እነሱ ልጆች ይማሩበት። እነሱ ልጆች እንደናንተ ሰርተው እንዲያድጉ፣ ጥሩ ነገር እንዲያስተምሩበት፣ ጥሩ ነገር እንዲያደርጉ፣ ሰውን ከማናደድ፣ ሰውን ከማደባደብ፣ ሰውን ከማጣላት ይልቅ የሚያፋቅረውን ነገር ማድረግ። የከሌ ሰረቀ ሲባል አልሰረቀም ውሸት ነው ተብሎ ተሸፋፍኖ ውስጥ ለውስጥ ለማስታረቅ ውስጥ ለውስጥ ሽምግልና አድርጎ ሰላማዊ ነገር መፍጠር ነው እንጂ ገና ለገና የሚዲያ ሰው ነኝ፣ ብዙ ተመልካች አለኝ፣ ብዙ ኦዲየንስ አለኝ፣ እነዛ ኦዲየንሶች እኔን ያሉ ያበረታቱኛል፣ ስለዚህ የኔን ፎሎወር አበዛለሁ ብሎ ከማሰብ መቆጠብ ነው። መቆጠብ ነው። የሚሆኑትን ነገሮች በሙሉ በፍቅርም ሲሆን የሚያምረው አብሮ ወጥቶ አብሮ ገብቶ ሲኖር፣ በጸብም ሲሆን የሚያምረው ልክ እንደ ፍቅር ድብቅ ያለች ጸብ፣ ድብቅ ያለች ፍቅር ሆና አብሮ መራመድን የመሰለ ነገር የለም እና ከዚህ በላይ መምከር፣ ከዚህ በላይ ማባበል እኔ ይከብዳል። እነዚህ በጣም ይከብዳል። ስለዚህ ዳኒ ያደረከው ነገር ጥሩ ነገር አይደለም። አስተካክል። ፕራንክን ለማድረግ ፈልጋችሁ ከሆነ እሷንም ፕራንክ ነው ብላችሁ እናንተን የሚከታተሏችሁን ሰዎች አስደስቷቸው፣ አታሳዝኗቸው። ወጣቶችንም ጥሩ ነገር እንዲሰሩ ጥሩ ትምህርት የሚሰጥ ነገር አድርጉላቸው። ድብቅ የሆነ ነገር አታድርጉ። ብቻ መናገር አንዳንዴ ይከብዳል እውነት። ለምን እኔ የማስበው ጥሩ ነገር እንዲሆን ጥሩ ነገር እንዲተላለፍ ነው የምፈልገው እና ይሄ ነገር መጥፎ ነው፣ ይሄ ነገር ጥሩ ነው ለማለት እውነቴን ነው የምላችሁ በጣም እንትን እያልኩ ነው የምናገረው። ምን አይነት አስታራቂ ነገር ነው ማውራት ያለብን? ሁሌ ጸብ የሆነ ነገር አንድ ሰው እንትን ሲል እኛ በምንድን ነው የምናስታርቀው፣ በምንድን ነው የምናግባባው የሚለው ነገር ትንሽ የእውነት እንዲህ ቪዲዮ እየሰራው ከምለቅ ይልቅ እነዚህን ሰዎች አግኝቼ ብነግራቸው ደስ ይለኛል፣ ደስ ይለኛል። መጽሐፍ ቅዱስ የማይፈቅደውን ነገር ብዙ ጊዜ ስለምናደርግ በመጽሐፍ ቅዱስ የሚፈቅደውን ነገር ብናደርግ አንዳንዴ አንድ እርምጃ ተራምደን ኦርቶዶክስም የሆነ ቤተ ክርስቲያን አንዳንድ ትምህርት ብንወስድ ወይ ደግሞ መጽሐፉን ገዝተን ሰላማዊ የሆነ ነገር ምንድን ነው ፍቅር የሚባለውን ነገር እንዴት ነው ማስተማር የምንችለው የሚለውን ነገር ሙስሊምም ከሆነ ወደ መስጊድ ሂዶ ወይንም ደግሞ ቁርአንን ገዝቶ የሚያስማማ የሚያፋቅረውን ነገር እንትን ሌሎችም ሃይማኖቶች እንደዛ ቢያደርጉ ደስ ይለኛል። እውነቴን ነው የምላችሁ ደስ ይለኛል። ለምን
እኔ ለመናገር ይከብደኛል፣ ለማስማማት ይከብደኛል። ምክንያቱም እውነትን እንዴት አድርገን እንናገር? እውነትን እንዴት አድርገን እናስተምር? በየትኛው ወይ ሌላ የሆነ ቻናል የእርቅ ቻናል ተብሎ ሌላ ቻናል ቢኖር እዛ ቻናል ላይ እነሱ እዚህ ጋር ፕራንክ ይስሩ ምን የሚበሉ እዚህ ጋር የሚናደድ ሰው እንደገና ደግሞ እዛ ጋር ሄዶ ደግሞ አስታራቂ የሆነ ሀሳብ የሚያራምድበት ሌላ ለየት ያለ ነገር ቢኖር ደስ ይለኛል። ምክንያቱም ድብልቅልቅ ያለ ነገር ነው። እኔ ለምሳሌ እነ ዳኒን አይቼ እነ ዳኒን ባየሁበት ላይ ነው ቪዲዮ የምለቀውና እነ ዳኒን አይቶ እኔን የሚያይ ሰው ያልፈዋል። እኔን አይቶ ሌላ የሚያስተምር ሰው አለ፣ ሌላ ብዙ እውቀት ያለው ሰው አለ፣ በጣም አባት የሆኑ ሰዎች አሉ። ወጣት ሆኖ ትልቅ ትምህርት የሚያስተምር አለ፣ ሰላምን የሚሰብክ አለ፣ የሀገርን ሰላም፣ የሰፈርን ሰላም፣ የጓደኛን ሰላም የሚሰብክ ሰው አለ። ስለዚህ እኛን አይቶ እነዛን ሰዎች ሲያይ እኛ እየታየን አይደለም፣ የኛ ንግግር እየተሰማ አይደለም። ግን እነዚህ ጥሩ ነገሮች ራሳቸውን ችለው በአንድ በሆነ ቻናል የራሳቸው ቢኖር የነዛን ጸባይቶ ወደዚህኛው ቻናል ሲገባ ደግሞ የሆነ አስተማሪ ነገር ቢያገኝ ደስ ይለኛል። ግን እንዴት እንደሆነ ብዙ ሌንሶች ብዙ የሚዲያ ሰዎች እናንተ ስለምታውቁ ይሄን ነገር ማስተካከል የምትችሉት እናንተ ናችሁ። ግን ይስተካከል አይስተካከል ምን የማውቀው ነገር የለኝም እና ድብልቅልቅ ያለ ነገር ከምናደርግ ነው አስታራቂ የሆኑ ነገሮችን ለመስራት